ፍትህ በአርሲና በተለያዩ ቦታዎች በግፍ ለሚጨፈጨፉ ክርስቲያኖች በሙሉ ኦርቶዶክሳውያን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በትህትና እጠይቃለሁ። መንግስት በተደጋጋሚ ጊዜ ካህናት ሲገደሉ፣ ቤተክርስቲያን ስትቃጠል፣ ክርስቲያኖች ሲገደሉ፣ ቅዱሳን ስዕላት ሲቀደሉ ምንም የሀገርን ሰላም የማስፈን ግዴታ ቢኖርበትም ችላ ብሏል፣ ዝም ብሏል። በዚህም ብዙ ኦርቶዶክሳውያንን አስቆጥቷል። አንዳንድ የቤተ ክርስቲያን ሽማግሌዎች አባቶች ቅዱስ ጴጥሮስ በአንደኛ የጴጥሮስ መልእክት ምዕራፍ 5 ቁጥር 2 ላይ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ያለውን ቃል ችላ በማለት ዝምታን መርጠዋል። ስለዚህ ኦርቶዶክሳውያን ክርስቲያኖች በሙሉ በዓለም ዙሪያ የምንኖር ተደራጅተን ቤተክርስቲያናችንን ልንጠብቅ ለቤተክርስቲያናችን ድምጽ ልንሆን ያስፈልጋል። የኢያሪኮን ግንብ ያፈረሰ እግዚአብሔር አምላክ ከእኛ ጋር አለ። በህብረት ሆነን እስከ ጮህን ድረስ የጠላቶቻችን ሴራ ይፈርሳል፣ የተኙም አባቶች ይነቃሉ። ስለዚህ ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለቤተ ክርስቲያን ድምጽ እንድትሆኑ በትህትና እጠይቃለሁ። በድጋሚ ፍትህ በአርሲና በተለያዩ ቦታዎች በግፍ ለሚገደሉ ኦርቶዶክሳውያን ክርስቲያኖች በሙሉ